የምታርዱ ሲጀመር እንዴ? እኔ ስለፈለኩ ነው። አንተ ስለፈለክ እኔ ከሷ ጋር ማደር ነው የምፈልገው። ዝም ብሎ ነገሮች አዎ፣ እኔ ከፈለኩ መሆን አለበት እኮ። እኔ የምለው ብሩክ ስንት ጊዜ ነው ሀይሚ ማለት የመጀመሪያ ቤታቸው እያሉ ስንት ጊዜ ነው ሀይሚ የፈተነችው? አንድ ጊዜ ካልሳምኩ ብላ ምናምን፣ አንድ ጊዜ ደግሞ መኪና ውስጥ እንዲሁ ማለት ነው። እና ከንፈርን ካልሳምኩ ብላ እንደዛ ፕራንክ ስታደርገው መድረሻ ያጣልሽ። አሁን ዛሬ አብሬ ካላደርኩ ዘራፍ ሲል እሺ ብላ ናንድ ብትለው እኮ እሱ ነው መጀመሪያ ከቤት የሚወጣ ማለት ነው፣ ሩጦ የሚወጣ ማለት ነው። እና እንደው ማለት እንዴት እንደው ደፈረ ማለት ነው። ደፈረ ስላችሁ ሀሳቡ እንዴት መጣለት? አሁን ቡራን እየተቻችሁም ሀይሚን አስጨነቃት ምናምን እያላችሁ ነው። እና በነገራችን ላይ ቡራ የፍቅሩ ሚዛን እየደፋ በመምጣቱ ደስ ያለው ማን ነው? አሁን ላይ በቃ ማለት ፍቅረኛሞች አይደሉም፣ ወይም ደግሞ በሚዲያ አፈቅርሻለሁ የሚል ቃል እንኳን ከብሩክ አፍ አልሰማንም ማለት ነው። ስለዚህ ይሄ እንዳለ ሆኖ በውስጥ ሁሉም ነገር በውስጥ እነሱ ብዙ ነገር ያላለቃል እያለች ነው። እና ሀይሚ እንደዚህ ባሉበት ሰዓት አሁን ዛሬ አብረን ካላደርነ ሲል ለብዙዎች የራስ ምታት ሊሆን ይችላል ማለት ሀይሚ እንኳን ባትቀበለው ትክክልም ባይሆንም መስመሩ ጊዜውና ወቅቱ ባይሆንም፣ ምክንያቱም ከቀለበት ከሽምግልና በፊት ምንም ነገር ስለማይሆን ማለት ነው። ስለዚህ ግን ለአንዳንዶቹ የሀይሚና የብሩክን አንድነት ለማይፈልጉ ግን በጣም ትልቅ ነጥብ ነው የጣለው ብሩክ ማለት ነው። ምክንያቱም ባልና ሚስት ወይም ፍቅረኛሞች ነተውና ባልና ሚስት ወይም ባለትዳሮች ናቸው እንግዲህ አንድ አልጋ የሚያድሩ እንጂ ፍቅረኛሞች እንደዚህ አያደርጉም። ግን ደግሞ እሱ ያስተምራል። ይሄ ቪዲዮ አሁን ያስተምራል። በጣም ነው የሚያስተምረው። እውነት ለመናገር የሚያስተምረው ምንድን ነው? ከጋብቻ በፊት ምንም ነገር በቃ መሆን እንደሌለበት በጣም በቃ ማለት በቁጥብነት ራሳቸውን ጠብቀው ለሚኖሩ በቤተሰብ ክብር የቤተሰብን ክብር የራሳቸውን ክብር ጠብቀው ለጋብቻቸው ትልቅ ክብር ያላቸው እጅግ በጣም አስተማሪ ቪዲዮ ነው። እውነት ለመናገር ብሩክ ዞት የመጣው ማለት ነው። ቀላል ርዕስ አይደለም። ቢያስደነግጥም በእርግጥ ያስደነግጣል ማለት አብረን ካላደርና አታምነኝም ማለት ነው። ስለዚህ እኔ ከቤት ወጣለሁ፣ ቤቱን ጥዬልሽ እሄዳለሁ። ከዚህ ቤት አንድ አልጋ ነው እንጂ ሁለት አልጋ መኖር የለበትም ብሎ ብሩክ በስሬስ ነው የመጣው። በስሬስ የመጣው እንግዲህ ሚፍታህ እንዳይነቃበት ሀይሚም እንዳትጠረጥር ይመስለኛል እንጂ ብሩክ ከልቡ ከእውነቱ አይደለም። መቼም ይሄ እውነት አይሆንም። ይሄ ትልቅ ፈተና ነው ለሀይሚና ለሚፍታህ ማለት ነው። እና ዋናው ቁም ነገር በጣም አስተማሪ ርዕስ ነው ቢያስደነግጥም ምንም ቢል። ምክንያቱም ከዚህ በፊት ሀይሚ እንኳን ዝም ብላ ማለት ነው በጨዋታ መሀል በቀልድ መሀል አሁን ባለፈው ጊዜ ስጭኝ ምናምን የወሎ ልብስ ለብሰው መጥተው ሳለ ጊዜ ስጭኝ ና ያውሪኝ ቁጭ በይ አላት። ከዛ እሷ ቁጭ ብላ ካጠገቡ ስትነካከው ማለት ነው። እና በፈጠረሽ አምላክ ነው የሚላት ሁሌ በፈጠረሽ በቃ ነርቭስ ወንግ ነው የሚለው እና ነዘረኝ ነው የሚል። ታዲያ እንደዚህ የሚልሽ አሁን ሀይሚ እንደሆን አዙራ ማለት ነው እሷ እንደሆን ብትፈትነው በዚህ ርዕስ መልሳ ብትሰራበት እሺ በቃ አንዱን አልጋ እናውጣና ከአንዱ አልጋ አብረን ማደር አለብን ብላ ብትለው መጀመሪያ የሚወጣ ብሩክ ነው። ምክንያቱም ስለማይሆን ማለት ነው በሱ ማለት ነው። እና ግን ደግሞ ምንም አይነት ሁለታቸውንም መሳደብ መተቸትም የለባቸውም። ያኔ አስተያየት ብቻ ስጧቸው። ይሄ እኮ የብሩክ ማንነት ወይም የብሩክ መገለጫ አይደለም። ፕራንክ እንደሆነ ግልጽ ነው። እየፈተናት እና ብድሩን እየመለስ ነው። በቀደም ዶቄት እንደዚያ እየረጩት ውሃ ምናምን በጣም አስረው ስላሰቃዩት ኧረ በስመ አብ ገና በከባዱ ነው የሚበቀላቸው። አሁን በአንድ ቀን በሁለት ቀን የሚያበቃ አይመስለኝም። ሜቢ በሶስት ቀን በሀይሚ ቤት ይቀጥላል። ከዚያ በሚፍታህ ቤት ሜቢ ሊናገር ይችላል ብሩክ ማለት ነው። እና ከዚህ በኋላ ሜቢ 2 ቪዲዮ ሊቀር ይችላል ብዬ አስባለሁ ከተራዘመ ማለት ነው። ያለዚያም ነገ ሊነግራት ይችላል በሀይሚ ቤት። ያም ሆነ ይህ እጅግ በጣም አስተማሪ ነው በጣም ማለት ነው። እና ሀይሚ ደንግጣለች። ትክክል ናት ሀይሚ በጣም ልክ ናት 100% ማለት ነው። ምክንያቱም ሴት ልጅ ክብሯን ጠብቃ ስትኖር ነው ጥሩ የሚሆነው መጨረሻው የሚያምረው ማለት ነው። በቃ ትክክል ናት። ምንም ጥያቄ የለውም። የሀይሚ አይሆንም ማለት ያንተ ሀሳብ የተሳሳተ ነው፣ አንተ ማሰብ ካቆምክ እኔ ማሰብ እችላለሁ ብላለች። እና በጣም ትክክል ናት ሀይሚ የምር